ወዴት አቤት ጴጥሮስ የጻፈው ጴጥሮስ ነው። የጴጥሮስ ትምህርት ነው። ለምሳሌ ማርቆስ ጴጥሮስ ማንበብና መጻፍ ይችላል እንዴ? አው አሁን በእጁ መጻፍ አለበት። ደቃ መዛጋኮ ነገርከኝ እኮ አይደለም ያልከኝ ያለው የተወሰነውን ነገር ቁርአኑን ነብዩ ናቸው ጻፉት። ገባኝ ገብቶኛል። አይ ናቸው ማለት ይፈልከው አይ ስለላያየህብኝ ነው ወላ የተወሰነው ማርቆስ የለም። አሁን ምን በቃ አንድ ጊዜ ከዚህ በፊት እንደምንወያይ አይደለም እየተወያየን ያለ ነው። ሆም ብለህ አጀንዳ እያስቀየርክ ነው። ሐሳቦችን እያስቀየር አንድ ታሪክ ሰዎች ታሪክ ትጀምራለህ። አንድ ስለ ኢንስፓይሬሽን አመጣይ አንድ በቃ በአንዱ ላይ ጸንተን እንነጋገር አይደለም እኮ። አሁን እኮ ችግሩ ምን መሰለህ ወልዬ፣ አንተ ነህ እኮ ነገራቶችን እያሸሸብኝ ወሰድከው እንጂ እኔ እኮ ያነሳሁትን መጀመሪያ የጠየቅኩትኝ ቸርች ፋዘሮች ብዬ ነው የመጣሁትኝ። ቸርች ፋዘሮች ላይ አልችልም ስላልቻልክ ነው ወደ መጽሐፍ ቅዱስ የሸሸኸው። እኔ መጽሐፍ ቅዱስን ብቻ ነው የምቀበለው ብለህ ሸሸህብኝ። መጽሐፍ ቅዱስ ጋር ተከትዬ መጣሁ። መጽሐፍ ቅዱስ ጋር ተከትዬ መጣሁ። በነገራችን ላይ ኢሬኒየስ ነው ማርቆስ፣ ሉቃስ ምናምን ብለው የተመረጡትን ነገራቶች ራሱ ተሳትፎ አለበት የኢሬኒየስም። አንተ የምታነበው መጽሐፍ ላይ መናፍቅ ነው ሰጠከ። ይሄን መጽሐፍ ይሁን አይደለም ጭንቅላት ውስጥ ልጠይቅ ይገባል። እነሱ የዮሐንስ ተከታይ ብለህ ነው እንደምታምነው እዚህ ጋር የሆነ አንድ መረጋግ እንጂ የኢሬኒየስ ግን የሱ ተከታይ አይደለም። አፖስቶሊክ ሰክሴሽን አላቸው። ዮሐንስ ሁለትና አሁን ለምሳሌ ሐዋርያ ዮሐንስ ፖሊካፕ አለ። ከፖሊካፕ ደግሞ ኢሬኒየስ አለ። የለም ሐዋርያ ቅብብሎሽ አላቸው። ሐዋርያ ዮሐንስ ከዛ ፖሊካፕ ከዛ ኢሬኒየስ አይደለም። ማን ነው? አይደለም ማን ነው? ምሳሌ ፓፒያስ የሚላል ወንጌላዊ ዮሐንስ ተማሪ ነው ይላል። ቅዱስ ፓፒያስ ወንጌላዊ ዮሐንስ ደቀ መዝሙር ለምን ላውጣለህ? ቆይ አረኔ ላውጣለህ። ይሄ ቤተክርስቲያን ነው። በነገራችን ላይ ፒፒኤስም ራሱ ቆይ እስቲ እንደውም የፒፒኤስንም አውጣለህ ፒፒኤስንም አውጣለህ አለ ምን ጅንግር ነው። ወንጌላዊ ዮሐንስ ደቀ መዝሙር በነበረበት ጊዜ ይላል ፓፒያስ እዛው ስለነበረ ከፖሊካርፕስ ጋር ከፖሊካፕስ ጋር ተምሯል። ከፖሊካፕ የተማረው ማን ነው ደግሞ? ኦኬ ስለዚህ የቅዱስ ዮሐንስ ተማሪ አይደለም። ያው አፖስቶሊክ ርዝምትና አላቸው ማለት ነው። ቀጥታ አፖስቶሊክ ሰክሴሽን ማለት እኮ የሐዋርያ ቅብብሎሽ ማለት ምን ማለት ነው? በቃ አይኔ ቀጥታ ተማሪ ነው ስትለኝ እኮ ቀጥታ የእሱ የተማረው መስሎኝ ነው። እንደዛ መስሎኝ ነው። ተማሪ ነው ያልኩት ፖሊካፕ ነው። ገባኝ። የዮሐንስ ተማሪ ነው። ከዛ በቀንተሩ በቃ ከገባ ስለዚህ ቀጥታ ዳይሬክት የተማረው አይደለም ተሱ ማለት ነው። የተቀበለው ነው። ይኸውልህ ፖሊካፕ ከዮሐንስ ተማረ ነው። ሐዋርያ ቅብብሎሽ ምንድነው? ገባኝ ካልክ በኋላ ለምን የተሳሳተ ጥያቄ ገባኛ። ለምሳሌ አሪዮስን ያስተማራቸው ቆይ ነገር ዙር የለኝም እንጂ አሪዮስን ያስተማራቸው ሁለት ታላላቆች ጎበዞች ነበሩት አሪዮስ ጋር ማለት ነው። አሪዮስ ግን ወደ መንፍቅና ገባ። ሐዋርያ ቅብብሎሽ ምንድነው እኮ? ስለዚህ ልክድ ይችላል። እኔ ቀጥታ እኮ ዮሐንስ ልክድ ይችላል፣ መብትህ ነው። አሁን ተስማማን። ቀጥል በቃ አራመስ እኔ ቀጥታ ተማሪ ነው ሲባል እኮ ይሄን ያስተማረው በየጠየቁ ለዚህ ነበረ። በጣም አይ ተማሪ ነው ያልኩት ተሳስተሃል። አሁንም ልድገምልህ። ከሐዋርያ ዮሐንስ ቅብብሎሽ ነው ተማረ። ቅብብሎሽ ነው እንጂ ቀጥታ ዮሐንስ አላስተማረው። ቀጥታ አላስተማረው። እሺ ችግር የለውም። ቀጥታ አላስተማረው። በቃ ይሄን ታምጪ በቃኝ በቃ ነው። አይ እኔ መጀመሪያ የሚያመንኩት እኮ እሱን እኮ ነው። አንተ የሌለህን የሐዋርያ ቅብብሎሽ ነው። በነገራችን ላይ ኢሬኒየስ ያለው የሐዋርያ ቅብብሎሹ ከሐዋርያው ዮሐንስ ወደ ፖሊካፕ ቀጥታ ተማሪ ነው። ፖሊካፕ ማለት ነው። ከፖሊካፕ ደግሞ ቀጥታ ተማሪው ማን ነው? ኢሬኒየስ ነው። ከሱ ነው የተማርኩት ብሎ ነው የሚናገረው ኢሬኒየስ። የዮሐንስ ፓፒያስ ነው መጀመሪያው
ችግር የለውም እኮ ሶስተኛ ወይ አራተኛ ቢሆን ማለት ነው። እሺ አርዝሞ ችግር የለውም። ልዩነት አለው የተማማርነው ይሄ ነው የተማርኩት ይሄ ነው። ኧረ ልዩነት እኔ እኮ በጣም ነው ልዩነት ያለው። ቢያንስ የስንት ቅብብሎች ማለት ነው? የሶስት ቅብብሎች በአንተ አካሄድ ራሱ ርቀት አለ። የእናንተ ስንት ቅብብሎች አለ? እኔ እኮ በጣም ብዙ ልዩነት አለ። እናንተ ማን አላችሁ? እስቲ ንገረኝ። የአራ ቅብብሎቻችሁን ንገሩኝ እስቲ። አንተ ኦርቶዶክስ የኛ ብዙ ነው። እስቲ አንድ ንገረኝ እስቲ። ለምሳሌ አንዱ ከብዙዎቹ በማን በኩል መጀመሪያ ከማን ዋለ ተተና አረማን ነበር። አይ ምን አይነት ሐዋርያ ነው ግን ማን ነበር? ማርቆስ አንበሳው ይጠፋኛል። ከማርቆስ እኮ ማርቆስ ቀጥሎ ነው። ማርቆስ ሐዋርያ ነው ሲጀመር እንዴ? ምን ማለት ነው? ሐዋርያ ባይሆን አረ ለምን ባላሉ ታዲያ? ወደ ፓርድለት ነው እኮ ተማሪ ነው። የኢየሱስ ክርስቶስ ተማሪ ነው። የኢየሱስ ክርስቶስ ተማሪ ነው። ሐዋርያ አይደለም። የኢየሱስ ክርስቶስ ተማሪ ነው። ተማሪ ነው። የምታነበው ነገር የኢየሱስ ክርስቶስ ተማሪ ነው። የኢየሱስ ክርስቶስ ተማሪ አይደለም። ሐዋርያ እኮ እንደው ገብቶኝ የኢየሱስ ክርስቶስ ተማሪ ነው አይደለም። ነው አይደለም። ይኸውልህ ታሪክ እንደሚናገረው ማስረጃም ቆይ ያለ ኧረ ደረደረላ ተማሪ ነው ከ72 የጳውሎስ ተማሪ ነው አይደለም። ማን ነው? ማርቆስ የጳውሎስ ተማሪ ነው ተብሎ ነው የሚታሰበው። ኖ እኔ ደግሞ አሳያለሁ። ከተሳሳትኩኝ እኔ እስተካከላለሁ። ማርቆስ አንደኛ ላይ ነው እንደው አንድ ባለፈው አላኩልም እንደ ሰባቱ አርዴት ብዬ መጀመሪያ ላይ ነው እንደውም ያለው። ችግር የለውም። እሺ እንደውም የቀድሞ ስሙ ዮሐንስ ነው ይላል እንዴ? ማርቆስማ የቀድሞ ስሙ እንደውም ዮሐንስ ነው ይላል። እስቲ ቻምጣልኝ። ሐዋርያ አይደለም፣ በሱ ተስማምተናል። የኢየሱስ ተማሪ ነው እያልከኝ ነው አይደል? አዎ ደቀ መዛው አብሮት የነበረ ነው። ማስረጃውን አምጣልኝ። ምንም ችግር የለውም። እንደነ መቅደላዊት ማርያም ከሆነ ምናምን ከሆነ ችግር የለውም። አዳለጥፍላለሁ። ቆይ እሺ ሐዋርያ ስላልከኝ ነው እኔ ያሳከኝ እንጂ ችግር የለውም። ተማሪ የሚለውን እስቲ እናምጣውና እንየው። ማርቆስ የጴጥሮስ ደቀ መዝሙር ነው። አይ ያምጣልን። ቆይ እስቲ ከጴጥሮስ ቁጭ ብሎ የተማረ ነው። በቤተ ክርስቲያን ሂስትሪ ነው ነገር ተዘገበው። እንግዲህ ያረከብብሎሽ እስቲ አሻፋማ የመጀመሪያ ላይ አይታየ ነው። ኦኬ የመጀመሪያ ላይ ነው ያለው። ሌላ አድርጌ ላስረዳችሁ። አመባ በጣም እየታየኝ አይደለም። ማርቆስ ይላል፣ ከዛ እስጢፋኖስ ይላል፣ ከዛ ጳውሎስ ሐዋርያ ጳውሎስ እንዴ ጢሞቴዎስ ከዛስ ማን ነው? እየታየኝ አይደለም ምንም ነገር። እዚህ ውስጥ የኢትዮጵያ ጃንደረባ አለ። የኢትዮጵያ ጃንደረባ አለ። እዚህ ውስጥ የለም። የኢትዮጵያ ጃንደረባ የመጣው በኋላ ነው። ክርስቶስ ተሞተ ታረገ በኋላ ነው። ታዲያ በየት በኩል እናንተ የኦርቶዶክስ ቸርች እንትኑን አገኛችሁት? አይደላ ኖ ጴጥሮስ እንትና እንዴት መሰለህ ላስረዳ። ቆይ እንዴት ቢል ላስረዳ። አሁን እዚህ ጋር መጣ። እኔ አሁን ያመጣሁልህ ምን እንደሆነ ታውቃለህ? ያ እንትን የሐዋሳ ኮሌጅ ነው፣ የቤተክርስቲያን ማለት ነው። የኮሌጅ ተምረው የሚፈተኑበት ነው ያመጣሁልህ። ይኸው እዚህ ጋር አንብበው ብርሃንዬ። ኖ ለምን ያነብልሃል? ለምን አነብልሃለሁ? እኔ ልንገርህ። ቆይ ወንድሜ አንድ ነገር አንድ ነገር እንስማማ። እኔ ማለት አልችልም እንግሊዝኛ፣ ምን የምከደው ነገር አይደለም። እኔ ያመጣሁልህ አንድ ነገር ልንገርህ። አንተ ያመጣው መረጃ ላላምነው እችላለሁ። እንዴት ነው ነገር? እኔ ደግሞ ያመጣው መረጃ የሐዋሳ የኮሌጁ ቤተክርስቲያኑ ማለት ነው። ኮሌጁ ተምሮ የሚፈትንበት ነው።
ፈትኖ ለብቃት የሚያደርስበት ፈተና ነው። አሁን እኮ በታሪክ የተመዘገበ የሐዋርያ ቅብብሎች እኔ ደግሞ አንድ ነገር ልፈልግልህ ነው። አውትሳይድ አይደለም ይሁን አውትሳይድ የሆነ አሁን እኮ እየነገርኩ ያለሁት ውጪ የሆነ ከምን ውጪ የሆነ ከኦርቶዶክስ ይሄ ነው ምናምን ብላ ሳይሆን አክቹአሊ በውጭም የተመዘገበ ነው የሚያጸድቁላችሁ ታሪክ እንትኖች ካልንገር እኔ እኮ ማንንም ተነስቶ የጻፈውን እንኳን አልቀበልም። ቤተክርስቲያን ያመነችበትን ነው እንጂ ማንንም ተነስቶ የጻፈውን አልቀበልም። ቤተክርስቲያን ፈትና ያቀረበችውን ልንገር ቤተክርስቲያን አጥንታ ያስቀረበችውን እኔ አፖስቶሊክ እንትኖች ነው ተማርቆስ ጀምሮ እስከ ማስያስ ድረስ ዘረዘሩትን አመጣልሃለሁ ሙሉ ባይዘረዝረው። እሺ ላንብብልህ እኮ አንድ ጊዜ ብርሃን የኔ ላንብበው። ምን ይላል? ኖ ማርክ ዋዝ ኖት ዋን ኦፍ ዘ ኦሪጂናል 12 አፖስትል ኦፍ ጂሰስ ይላል። 12ቱ ሐዋርያቶች ውስጥ አይጠቃለልም። but he was a disciple and a follower known as Mark the evangelist። ግን የሚታወቀው ነገር ተከታይ ነበረ። ምን ማርቆስ ሐዋርያው ማን ነው? ወንጌላዊ ማርቆስ ተብሎ ይታወቃል። እናም ደግሞ the author of the second gospel ሁለተኛ ወንጌል የሆነውን መጽሐፍ ጽፏል። ማለትም የማርቆስ ወንጌልም ማለት ነው። a key figure in the early church በቀደምት ቸርች ማን ነው? ቤተክርስቲያን ቁልፍ የሆነ ሰው ነበረ። traditionally consider a disciple የማን ተከታይ ነው ያልከኝ? የጴጥሮስ ተከታይ ቆይ ለነገር ነው የጴጥሮስ ተከታይ ነው። ትራዲሽናሊ በተለምዶ የሚታወቀው የጴጥሮስ ተከታይ ነው ተብሎ ነው የሚታወቀው። he often called apostolic man ሐዋርያዊ ሰው ይባላል። እንግዲህ ይሄ እንግዲህ መላው ጥናት ተደርጎበት የተቀመጠ ነገር ነው። ደግሞ እኔም አንድ ነገር ላመጣልህ ነው። ምን ላመጣልህ መሰለህ? እሺ አብዛኛው አሁን እዚህ ጋር አሁን በአንተ ባለ አሁንም አፖስቶሊክ አቡነ ማትያስ ድረስ አሁን ባሉ ጳጳስ ድረስ ይዘረዘራል። እሱን ስክሪንሾት አድርጌ አመጣልሃለሁ። ከዛ ውስጥ ቅዱስ ጴጥሮስ እና ቅዱስ ማርቆስ ይላል። ማን ያጠራው ነው ግን? በነገራችን ላይ እኔ ቤተክርስቲያን ፈተና የምታቀርበው ነው አልኩህ እኮ አሁን ያመጣሁልህ 72 አርዴት ብላ ማን ያጠናው እንደሆነ አላውቅም። ግን ያጸደቀላችሁ አለ ከክርስቲያን ከቤተክርስቲያን ከኦርቶዶክስ ቤተክርስቲያን ውጪ ያጸደቀላችሁ አለ ልክ ናችሁ ብሎ እኔ እሱን አላውቅም። ግን ቤተክርስቲያን ፈተና ያስቀረበችው ነው። ታሪክ ስለሆነ እነዚህ ሰዎች ታሪክ ነው አጥፋለች እኮ ዘመኑ ነው። አሁን ቤተክርስቲያን ጽፋለች። ገብቶኛል። ብዙ ነገር እኮ ቤተክርስቲያን ጽፋለች። አብዛኛው ሰው የማይቀበለው እነዚህ የሐዋርያ ቅብብሎች ናቸው አይደለም፣ የሐዋርያ ቅብብሎች ናቸው ብላም ያስቀመጠችው አለ። አብዛኛው ሰው ባያውቃቸውም ሰዎች ሊሆኑ ይችላሉ እኮ የማይታወቁ ሰዎችም ሊሆኑ ይችላሉ። ሐዋርያ ቅብብሎች ያላቸው ግን የማይታወቁ ሰዎች ሊሆኑ ይችላሉ። በምን እናረጋግጣለን? ይኖራቸው አይኖራቸው? ገብተዋል። ጨምርልና ያው ለአፖስቶሊክ ፋዘር የምትለው እነዚህ ትዘረዘራለች በትንሹ ተሰማ ያው አቡነ ማትያስ ድረስ እንዲህ ዘርዘራ አስቀምጣለች። ስንተኛ እንደሆኑ ማለት ነው። እውነ ላይ ሰማም ይሰማኛል። ግን እስቲ በመጀመሪያ 200 ዓመት ውስጥ የሚታወቅ አለ? በ200 ዓመት ውስጥ ማለት አልገባኝም። ለምሳሌ የአፖስቶሊክ ሰክሰሽን ማለት የሐዋርያ ቅብብሎች ነው አይደል? ለምሳሌ የጴጥሮስ ተማሪ አንዱ ለምሳሌ ቀለሚንጦስ ነው። ቀለሚንጦስ የጣፋቸው መጣፋ ቀለሚንጦስ አው በነገራችን ላይ እናንተ የያዛችሁት የቀለሜንጦስ መጽሐፍ ምን አገባየው? አንተሱን አጥንታል ብዙ ነገር እኮ አለ። ተጠንቶ በምን አገባኝማ አይሁዱንም ምኑንም ስታናግ
ገሮኛንም ስታናገረን ወር ደግሞ እንትንም አምላክ ይሁን ጥጃም አምላክ ይሁን ስታናገረው ምን አገባኝ ይላል። እንደዛ አይደለም እኮ በጥናት ምን እንደዛ ምን እንደሆነ ልንገርህ ላስረዳኝ። እኔ ልንገርህ ኪምኑን ወይ አንድ ነገር ልንገርህ። እኔ የምጠይቀኝ ቤተክርስቲያን ይሄ ነው ባለችው መንገድ ነው የምከተለው። ምክንያቱም ምን መጠነው ነገር አንተ ግን ያንን መጽሐፍ ብታነብ ስለ ክርስትና ሌላ ይላል፣ ይሄንን ብታነብ ሌላ ይላል፣ ቀጥሎ ብታነብ ሌላ ይላል። ይታል እኔ ያመጣውልህ ግን የቤተክርስቲያን መረጃ ይሄ ነው ብላ አስቀመጠችው ነው ዘረጋውልህ። ኦኬ ሰላም አለይኩም ሰላም ዲን ቀጥል። ወአለይኩም ሰላም ወራህመቱላህ። አሁን እዚህ ያመጣው ቻርት ላይ እሺ ቅዱስ ማርቆስ አልክ፣ ከዛ ቅዱስ አኒዮስ አልክ፣ ቅዱስ ሜላዎስ አልክና ከዛ ላይ ቅዱስ አትናቴዎስ አልክ። አንደኛ ቅዱስ ማርቆስ፣ ሁለተኛ ቅዱስ አናሲዮስ እና ቅዱስ ሜሎስ 3 ካልክ በኋላ ከዛ 20 ነው ያልከው። ከ4 እስከ 19 ያሉት የት አሉ? ቆይ ሙሉ አይደለም እኮ ብዩ መሃል ላይ ቁጥር አለ። አሁን ለምሳሌ የአቡነ ማቲያስ 122ኛው እንደሆነ ያስቀምጣል። መሃል ላይ እንዳሉ እኮ አለ። ሙሉ አልዘረግቡም። እሱ እኮ አስቀምጧል። ሙሉ እንዳልዘረጋው እርግጥ ነው። እሺ ሁለተኛ ደግሞ ቅድም የዘረዘርካቸው 72 አርድእት ብለህ የዘረዘርካቸው አሉ። ምንድን ናቸው እነሱ 72 አርድእቶች? አዎ ተጌታ ቁጭ ስር ብለው የተማሩት በጣም ሴቶች ዝርዝሩን አምጣው። ተው ገባኝ። ዝርዝሩን አምጣውማ። እሺ ታገሰኝ። ዴይፍ ነው አላለም እንዴ? ከ4 እስከ 19 ተዘለይ። አዎ ሶስተኛ ላይ ያለው አንድ ጊዜ ወደዚህ አድርጎማ ጳውሎስ ነው አይደለ? አንድ ጳውሎስ እሱ ላይሆን ይችላል። ወድም ስም ሊመሳሰልም ይችላል በደንብ። አረ ወደዚህ አድርጎ ሌላ ጳውሎስ ካለ ሐዋርያ ጳውሎስ ይላል። ሐዋርያ ጳውሎስ ይላል። ቅድም ካየሁት አንፃር ሐዋርያ ጳውሎስ ይላል። ጳውሎስ መች ነው በክርስቶስ እግር ስር ቁጭ ብሎ ተምሮ የሚያውቀው? እሱ ላይሆንም ይችላል አልኩ እኮ ወንድሜ። እና ሌላ ሐዋርያው ጳውሎስ አለ እንዴ? አረ ሐዋርያ ጳውሎስ ይላል። 12 ሐዋርያ አለ። ከነሱ ውጪ ደግሞ ከ12 ውጪ አንድ ሐዋርያቶች የመረጡት አለ። በጣም የሚገርም ነገር ደግሞ ምን እንደተቀለክ እዚህ ጋር ቀበብሎሹ ከስቲፋኖስ ቀጥሎ ነው ሐዋርያ ጳውሎስ ምናምን ያለው። የትኛው ነው? ሌሎችም አለ። አሚር አለ እንዴ? ክርስቲያኖች ግቡ የሚለውን ነገር እንዴት ነው የተዋረዱት? ከታች አንድ ነገር ሙርሰል ነው አለ። አረ ሙርሰል ማለት እኮ በጣም ምርጥ ሐዲስ ነው እኮ ማለት አንድ ታቢዒ ሙርሰል ማለት በደንብ እንታውቀው። ታቢዒ የሆነ ሰው ረፈዐው ኢለ ነብይ ሰለላሁ ዐለይሂ ወሰለም ከማን እንደሰማ ሳይናገር ወደ ነብይ ሰለላሁ ዐለይሂ ወሰለም ያስጠጋው ነው። በመሃል የተጣለው ሰሃባ ነው ወይስ ከሰሃባው ውጪ ሌላ ተጥሏል ተብሎ በማይታወቅበት ደረጃ ሲሆን ነው። በመሃል አሁን ሊያገኝ የሚችለው ከሰሃባ ነው ታቢዒ ማለት ነው። እና ሙርሰል እና ይሄን ማገናኘት በጣም እንትን ነው፣ በጣም ከባድ ነው። ባይሆን ምንድነው ይሄ ኢብኑስ አንተ እስከዛ ክፈተው። ባይሆን ምንድነው ተከታታይ ሲል ሙዕደል ይባላል። በሐዲስ ደረጃ በጣም ከመውዱ እስከሚመደው አንዱ ሙዕደል ነው። ሙዕደል ማለት ያው ሙርሰል ነብያችን ሰለላሁ ዐለይሂ ወሰለም ጋር ያልደረሰ ነው። ከእንደገና መቅጦ የሆነ ነገር አለ ደግሞ እንትን ነው። አይ ሙርሰል ሲባል እንትን ነው። ሙርሰል ሲባል ምንድነው ታቢዒዩ ረፍ አደረገው፣ ቀጥታ ከማን እንደሰማ ሳይናገር ወደ ነብዩ ሰለላሁ ዐለይሂ ወሰለም አስጠጋው። ይህ አይነት ሐዲስ ሙርሰል ይባላል። ምክንያቱም ታቢዩ ራሱ ከታቢይ ነው የሰማው ወይስ ከሱሐባው ነው የሰማው የሚለው አልታወቀም። አሁን የተጣለው ሰሃባ ከሆነ ችግር የለውም። ምክንያቱም ሁሉ ሰሃባ አድል ናቸው፣ የነሱ ተቀባይ ነው። ስሙ ባይጠቀስም ሰሃባ ከሆነ በቂ ነው። ግን አልታወቀም ሰሃባን የተጣለው ነው። ይሄ በጣም ቅርብ ነው እና ሙርሰል ሆኖ ተቀባይነት ያላቸው ሐዲሶች አሉ። ምክንያቱም ከሰሃባ እንጂ ከማንም የማያወሩ እንትን ሰሃቦች አሉ እና አብደላህ ኢብኑ ሙባረክን የመሳሰሉ ታቢዮች የነሱ ሙርሰል ተቀባይነት አለው። ለምን? ከሰሃባው እንጂ ከማንም አይዘገው ነው። ግን ይሄኛው ምንድነው ሙዕደል ይባላል። ሙዕደል ማለት በተከታታይ ሁለት ሰው ከተጣለ ሙዕደል ይባላል። ይሄ በጣም መውዱዕ ደረጃ ነው። በጣም አጸያፊ ከሚባሉት የዳይፍ አይነቶች ናቸው። ሁለት አካል በተከታታይ ከተጣለ ማለት ነው። ይሄ በተከታታይ የጣለ ስንት 16 ምናምን ይጣል እና 16 እና 17 በጣም ከባድ ነውና ሙርሰል ምናምን ሲል በጣም ማይገናኝ ነገር እና ለማንኛውም ክፈተው እስቲ አውጣው እስቲ እንየው። ማን ቅድም ያመጣህልኝ ላይ ሐዋርያ ጳውሎስ የሚል ነገር አይቻለሁ።
አዎ ለዛ ነው የገባሁት። እሺ ግን በማላፈን ኢብኑ ኢስላም በጣም አብሽር አብደት ሚሉት እኔም እረፍት አስፈልጎኝ ነበር። አብሽር ከኢየሱስ ቁጭ ብለው የተማሩ ናቸው ብለው ይሰብካሉ እነዚህን ማለት ነው። ሶስተኛ ላይ እና ጳውሎስ ጭራሽ ከኢየሱስ ጋር ቁጭ ብሎ ተምሮ አያውቅም። ያው ይናገራል እንግዲህ የማርቆስ ወንጌላዊ ማርቆስ፣ ከዛ እስጢፋኖስ፣ ከዛ ጳውሎስ ሐዋርያ ይላል፣ ከዛ ጢሞቴዎስ፣ ሲላስ፣ በርናባስ፣ ቲቶ፣ ፊልሞን። እሺ ይወርድና መቼ ነው ኢትዮጵያ የሚገባው? ስንተኛው ላይ ነው? ግራች ላይ እነዚህ ቲቶ፣ በርናባስ፣ ሲላስ ምናምን የሚባሉት እንዳለ የጳውሎስ ተማሪዎች ናቸው እና ከጳውሎስ ቀጥሎ መዘርዘራቸው በራሱ ጳውሎስ የተፈለገበት ሐዋርያው እንደሆነ ማረጋገጫ ነው። እንትን እፈልገዋለሁ እንትኑን ሲተለከለኛለ በውስጥ እነዚህ ሰዎች በዛ ጊዜ መኖራቸውና አለመኖራቸው ራሱ ሰርች መደረግ አለበት። ማናቸው፣ ምንድናቸው፣ እምነታቸውስ ምን ነበረ የሚለው ነገር እቺም መታወቅ አለበት ብዬ አስባለሁ። ዝም ብላችሁ ማንነታቸው መታወቅ አለበት። ሙሉን አታነበው መጽሐፉን ቤተክርስቲያን ታሪክ በዓለም አቀፍ የሚለው ለነገሩ ብዙ ላይ ይገኝ ይችላል። እሺ በነገራችን ላይ ኦርቶዶክስ ቸርች እኮ ከሁሉም ክርስቲያኖች ለየት ብላ የምትወጣባቸው በጣም ብዙ ነገር አላቸው። አንዳንዶቹ እኔ እኮ እንደምትለይ አምናለሁ። እኔ ልንገርህ እንደምትለይ አምናለሁ። በጣም እንደምትለይ መለየት አንተ አታምንም። እኔ አይደለም ሌሎች እኔ አምናለሁ። እቺ ቤተክርስቲያን ብርሃኔ እኔ አንዳንድ ነገር ለምሳሌ አሁን እነ መቃቢያን እነ ኩፋሌ ምናምን መኖራቸው ጥሩ ነው እኮ ለእኛም ማነጻጸሪያ ጥሩ ነገርም ከእኛ ጋር ማስተምሮ ጋር የሚሄድ ነገር ስላለ ምንም ችግር የለውም። እሺ ለእኛም ቢለን እንግዲህ መኖራቸው እኮ ጥሩ ነው፣ አይከፋም። ገብቶሃል? ከእኛ ጋር የሚመሳሰል ነገር አላቸው። በተወሰኑ ጎናቶች ትክክለኛ የሆነ ነገር እንደያዛችሁ ይናገራል፣ ያመላክታል። ግን ደግሞ በአብዛኛው ደግሞ ስትመለከቱ ደግሞ ተወው አንተ ስለ ነቶሎ ይሳል አይደለ ልይት ብላ መውጣቷ አንዳንድ ሰው እኔ ግን ደስ ትለኛለች። ለየት በማለቷ አትቸገር። በጣም የእናንተ እኮ በጣም የራቀ ነው ከሐዋርያቶች አስተምሮ በብዙ ነገራቶች የራቃችሁ ናችሁ። በነገራችን አይደለም እነሱ ርቀው ነው፣ ሌሎቹ ርቀው ሄዱ። በነገራችን ላይ እንደዛ ካልከኝ ከሐዋርያቶች ውስጥ ለማርያም እንግዲህ ማርያም ከሞተች በኋላ የሰገዱላት የጸለዩላት ምናምን አሉ። አይ መጽሐፉ የለኝም እንጂ አንድ ነገር ልጨምርልህ። ለመጀመሪያ ጊዜ በተከታታይ እዚህ ነገር ላይ ብዙ ጊዜ ጥያቄ የሚሆንብኝ ነገር አንድ ነገር ለመላእክት ለምናምን መስገዱ ምናምኑ እንደዚህ መለመኑ መጸለዩ ምናምን የሚለው ነገር ላይ ትንሽ ወደ ትክክል ከሆናችሁ አንድ ነገር ነው። ትክክል ካልሆናችሁ ግን ጣዖት አምላኪያን ተብላችሁ ልትፈረጁ ነው። ልንገር አንድ ነገር ልጨምርልህ። ምናልባት መጽሐፉን ፈልጌ ታገኘው እነግርሃለሁ። ለመጀመሪያ ጊዜ ቤተክርስቲያን የተሰራው በማርያም ስም ነው። ዶክተር ካስተምሮ እኮ በማርያም ስም ታዲያ ምን ይሰራ? ምን ችግር አለው እኮ እሱ ነው። ማታ አንዳንዴ እንደዚህ የለም። በዋናነት በዛ ዘመን ላይ የተነበረው ዘመን አንደኛ የፈተና ዘመን ነበረ አይደለም። አሁን እኮ ምንም የሚያመሳክረው ነገር የለም። ለምሳሌ የመጀመሪያ ጊዜ አይደለም በመጀመሪያ መስጊድ የተሰራው በአላህ ስም ነው። በይቱላህ ተብሎ የአላህ ቤት ተብሎ ነው አይደለም። ሁለተኛ መስጊድ የተሰራው በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ መስጂድ ነበዊ ነው፣ የነብዩ መስጂድ ተብሎ የተሰራው። ስለዚህ ምንም ያ ማለት ለነሱ መስገድ አለብን ለነብዩ መስገድ አለብን ምናምን ብሎ አያመላክትም ይሄንን ነገር። አሁን ተሳይ የፈለገው ግን መስገዳቸውን ከታሪካቸው 200 300 2000 ዓመት ታሪክ አላችሁ አይደለ? ሀገራችሁ ከመግባታው በፊት 2000 ዓመት አትሊስት 5ኛው 6ኛው ክፍለ ዘመን ነው የገባው። ምን ሀገራችሁ ክርስትና ሀገር የገባው በ4ኛው ክፍለ ዘመን ምናምን ነው። አይ የታወቀው እሱ ነው። ታሪክ የማይሆን ልንገርህ አንድ ነገር ልጨምርልህ። አሁን ለምሳሌ
የ3000 ዓመት ታሪክ አለን ብለን እናወሳለን አይደለ? ወለ አሁን የታሪክ ራሱ በ3000 ዓመት የምን የ3000 ዓመት ከየት የመጣ የ3000 ዓመት ከየቡል ተብሉ ዘመን ጀምሮ ማለት ነው የሚነሳው። እሱ ራሱ አሁን ስህተት ነው እየተባለ ነው። 5000 ነው የሚሉት እነ ሮዳስ 5000 ነው ብሎ ነው የዘረዘሩት። ያስቀምጣሉ ሁላ መረጃ ግን እኔ ያለኝም ዶክመንትድ የሆነ ነገር ካለ በነገር ማስረጃ በጣም አለ እኮ ልንገር አይደለ? ምን አሁን ለምሳሌ ማስረጃዎች እኮ ነበሩ ተኛ ርቀው ነው እንጂ ለምሳሌ 5000 ካልከኮ 5000 ካልከኮ ስንት አመት ማለት ነው? የእንትና ዘመን ላይ አብርሃም በፊት ማለት ነው። ከአብርሃም በፊት ከአብርሃም በፊት አዎ ናምሩ ኦልሞስት ወደ ወደ ሄኖክ አካባቢ ወይ ደግሞ ኖህ አካባቢ ማለት ነው። ሄኖክ ምን ብለው ቤተክርስቲያን እንደምታስቀምጥ ታውቃለህ? ስለ ሄኖክ አንድ ነገር ልጨምራለሁ። ሄኖክ ኢትዮጵያ ውስጥ መጥቶ እንደሞተ ቆይ ታሪኩ ተዘርጎ ቁጭ ብሏል እኮ እናንተ ኢትዮጵያ። በነገራችን ላይ ሙሴም ኢትዮጵያዊ ነው። አንዳንዱ እንደውም ኢየሱስም ኢትዮጵያዊ ነው ይላሉ። አዳምና ሔዋን ራሱ ጎጃም ነው ያረፉት። ስንት ታሪክ አለ። አዳም ይላሉ በኤደን ገነት በዛ አካባቢ ነው ወደቀው ነው የሚሉት። በዛ አካባቢ ወድቆ በዛው ሊኖረው የሚሉ አሉ። ኤደን ገነት ራሱ ኢትዮጵያ ውስጥ ነው። በቅርብ በተገኘ ምርመራ ኢትዮጵያ ውስጥ ኤደን ገነት መጽሐፍቶች ይናገራሉ። ኢትዮጵያ የተባለው ቃሉ ይናገራሉ። ሐዋሳ ነው ባህር ዳር? አይ ባህር ዳር ነው ሐዋሳ አካባቢ ጣና ሳይ እጥን በይልን እንዴ ይሄን ለሳይ እዚህ ያ ማለት እኮ አሁንም ነብያቶች ምናምን እዚህ አካባቢ ሳይኖሩ አይገርም ማለት ነው። ከጣና ከፍ ብለው ነው ያሉት ማለት ነው። ነብያት የሚባል ነገር እንግዲህ ወዲህ የለም። አበቃ እኮ ነብያት የሚባል ገነት ውስጥ ስላሉ አይ ቅድም ስናወራ እኮ በገነት ነው ያሉት አልከኝ። ከሰማይ ከፍ ብሎ እንደውም ቀለሜንጦስ ቅድም የጠቀስከው ቀለሜንጦስ ገነት ከትልቁ ተራራ ስንት ነው? 15 ኪሎ ሜትር ነው ምናምን ነው ከፍ የሚለው ብሎ ነው ቅርብ እንደነበረች ነው ቀለሜንጦስ። እኔ መጽሐፍቱ ራቁኝ እንጂ ማለት ነው። እኔ አሁን መጽሐፍቶቹ ተኔ እየራቁ ነው እንጂ አለ ማስረጃ ግን አትቀበሉ። ተሚገርም የውጭዎቹ እኮ አንዳንድ ይጽፋሉ ስለ ኢትዮጵያ በጣም ጽፈው ሁላ ሌሎቹን ኢትዮጵያ አይጣፉ ብለው የተዋሉ። ግን እናንተም እኮ አይ ኦርቶዶክስ ምን መሰለህ ይወደስላት እኔ አሁን ጥሩ ነገር ምናምን ብዬ የምጠቅሰው አንዳንድ መጽሐፎች ከኛ ጋር ስለሚስማሙ እንኳን ኖረ ብንላለን። ጣላት እናንተ እኛም አትቀበሉም በል እናንተ ወደ አረቡ ነው የሚመቻችሁ። እንደዛ አይደለም ወደዛ እዛ ይመቻችሁ ታውቃለህ። ግን እስማኤልም አረብ ነበር እኮ እንደ ኢዮብም ራሱ አረብ ነበር ይባላል። አረ እናንተ ምን ስለዚህ አረብነት ይከፋ ነገር አይደለም። እናንተ ያስቃል። ምን ዓለምንም ማስረጃ ነው አይደል እንዴ? የነብዩ መሐመድ ራሱ የነ ዳዊት ዘር አለበት አይደል? በእናንተ አስተምሮ እንደዛ መሰለኛል። የምን የዳዊት ዘር ከየት መጣህ ደግሞ? ወደ አይሁዶች እናንተ ናችሁ የዳዊት የኢትዮጵያ ዘር የዳዊት ዘር የምትቆጥሩት እናንተ ናችሁ። እኛ ነብዩ ሰለላሁ የእስማኤል ዘር ነው እንጂ የምንለው የአይሁድ የዳዊት ዘር እኛ የለም። ደናደሩ አይከፋንም፣ ደስ ይላል። እሺ ኦርቶዶክስ እዚህ እንደመለየው ታውቃላችሁ። አለማመምታላችሁ እኛ እናሳያችኋለን። ሁሌ በምንም ሆነ እናሳያለን። ሰርተንም ይሁን ላሊበላንም ሰርተን አሳየን። አታምኑም? ብዙ ነገር እናሳያለን። መረጃውን እኮ አላመጣልንም እኮ አሁን ማርያምን የተገዙበትን ፈልገህ ታመጣልኛለህ። ሐዋርያቶች ወይ ደግሞ ከሐዋርያቶች በኋላ እነ ጢሞቴዎስ ምናምን ተሚገርም ቆይ አንድ መጽሐፍ ልገርም ቆይ አንተ አንድ መጽሐፍ ስትል ትዝ አለኝ። ቆይ እዚህ መጽሐፍ ላይ ስለ ማርያም የጻፈ መጽሐፍ እንትን የሐዋርያ አፖስቶሊክ እንትን ሐዋርያ አለ እንዴ ጣፉን ልንገርህ ካን ታገኘውት በናል ቦታ መጽሐፉ ራቀኝ በናል እዚህ ላይ ቁጭ ብሎ ነበር ፊት ለፊት የነበረ አሁን ወይኔ በላቸው። በነገራችን ላይ አንድ ዓለም እሺ አንድ ነገር ልንገርህ ግን እንደ ዓለም ግን እኮ በጣም ትንሽ ቁጥር ነው ያላችሁ ታውቃላችሁ አይደለም እንዴ? ይኑራ በሄኖክ ዘመን እኮ 8 ነበሩ። ምን ችግር አለው? እሱማ በአብርሃምም ጊዜ በሄኖክ ዘመን ብቻውን ነበረ። በሄኖክ ዘመን ቆይ 8 የነበሩት ኦርቶዶክሶች ናቸው። ብርሃን አልገባኝም። ኦርቶዶክስ በ2000 እውነት ነው ማለት ነው። 5000 ዓመት ታሪክ አላቸውማ እውነትም እነዛ 8000 ዓመት ታሪክ አለን ሲል ነበር እኮ 8 ብቻ ነበሩ በሄኖክ ዘመን።
ማን የጻፈው? የትኛው ነው ግን የጻፈው? አሁን ምን ታደርግልኛለህ መሰለህ? እንደውም ጥሩ ነገር ሰላመዲን አንድ ጊዜ አፉ በለኝ፣ ጥሩ ነገር አነሳልኝ። ከነዚህ ከ8ቱ ሰዎች የትኛው ኦርቶዶክስ መጽሐፍ እንደጻፈ ታሪክ አላችሁ አይደል? 5000 የትኛው እንደጻፈ ማስቀመጥ አለብህ። ከ8ቱ አንዱ መጽሐፍ አለበት። የ5000 ዓመት ታሪክ ካለ ያስተላለፈው ከ8ቱ አንዱ ነው የሚሆነው። ምን የትኛው ማለት አልገባኝም። የ5000 ዓመት ታሪክ አለን አልከኛ። መቼም የ5000 ታሪክ የዓመት ታሪክ ታሪኩ በጣም እሱ ለማለት በኩል ነው አይደለ? በ8ቱ በኩል ነው የሚተላለፈው ማለት በጣም ምኑ መሰለው። ለአንድ ነገር ልንገርክ፣ እንዴት መሰለክ 5000 ታሪክ የሆነበት ምክንያት እነ ናምሩድን ታውቃቸዋለህ? ናምሩድ ይባል ሰማለ 5000 ዓመት ታሪክ እኮ ዘረ ደሸት ቢባሉትን ታውቃቸዋለህ? ነው ግን አዳም ጋር አልደረሰም። ግን አረ ይሄን ነገር አስሉልኝ። ደረሰን እኮ አዳም ጋር ደረሰል። አዳም ጋር ማለት 5000 ማለት እኮ 2000 ምናምን አለ። አብርሃም ጊዜ ነው ናምሩድ በአብርሃም ጊዜ ነው አይደለም? አይ በነሄኖክ ዘመን 900 አይ ዓለም እኮ 6000 ዓመት አይደል እንዴ ዓለም ከተፈጠረች? ስለዚህ ዓለም ከተፈጠረች ከኖረ አለቀች በቃ 900 ዓመት አይደለም 6000 ዓመት ከፍጥረት ጀምሮ እስከ አሁን ድረስ ዓለም ምን 6000 ዓመት 7400 ምናምን ዓመት ነው የቀረው በእኛ አስተምሮ ነው ጀምረው 400 ምናምን 87 ዓመት ነው የቀረው ቀንሰው ወይ ደግሞ ደምረው 400 ዓመት ይኸውልህ 5500 ዘመንም እንግዲህ የዛሬ 200 ዓመት 400 ዓመት ያጀማ ኦርቶዶክስ የሚባል ነገር የለም። አይኖርም። ልክ 8ኛው ሺህ ላይ እንትን አለ ሰዓት ይዘን ነው የምንጠብቃችሁ አይደል? ማን ደጃል አሁን ያን ዕለት ወይ ደጃል ይመጣል ወይ አሳዊ ክርስቶስ ይመጣል ወይ ክርስቶስ ይመጣል። እንግዲህ እናንተ ደጃልን ትጠብቃላችሁ። እናንተ ኧረ ተው ቆይ አይደለም ምን ተቀለ 400 ዓመት ማለት እኮ በነገራችን ላይ ትንሽ ዓመት አራት ክፍለ ዘመን ማለት ነው። እንደ ኦርቶዶክስ ትንሽ እንደው 6 ጄኔሬሽን ማለት እኮ ነው። በነገራችን ላይ የኔ ቅምቅም ልጆቼ ያው በቃ አለቀች። ኦርቶዶክስ ባይ ባይ ሲባል ያያሉ ማለት ነው። አይ ኦርቶዶክስ ስላወኩሽ ደስ ብሎኛል ነበር። እኛ እኮ አሳይተናቸዋል። ኢብኑል ብርሃን እንትን ዶክተር ዘበነ ማለት ነው። ዶክተር ዘበነ እውነት እኔ ከሱ ነው የሰማሁትና እንደውም የሆነ ሲናገር አንድ የእስልምና አስተምሮ ትዝ አለኝ ማለት እሱ ነው። በቃ ይሄ ኤደን ገነት ጎጃም ናት፣ ጎጃም ውስጥ ናት። አዳምና ሔዋንም የተፈጠሩት ጎጃም ውስጥ ነው ብሎ በስርዓት ሲያስተምር አንድ ሐዲስ ምናልባት አዳምና ሔዋን እዛ ተፈጠሩ አልተፈጠሩም። በኤደን ገነት እሺ በቃ በኤደን ገነት ውስጥ አይደል እንዴ ይኖሩት ኖሩና የተፈጠሩበት ሰኔ ክርስቶስ አሁን እንዴት እሺ የተፈጠረበት ቦታ ኢየሱስ ኢየሩሳሌም ቀለሜንጦስ ኢየሩሳሌም ነው የሚለው። ጎልጎታ ላይ ነው በዛ ክርስቶስ ተሰቀለበት ቦታ። ጎጃም ምን ይሰራሉ? እሺ በአርባ ቀን ገነት ገባ። ገነት ገባ አይደለም? በዛም ገነት ያለው ጎጃም ነው። እና ምን የሚል ሐዲስ ተዛ ላይ መሰለ ኢብኑል ኢስላም እነዚህ ከጀነት የሚመጡ 4 ወንዞች ነው 3 ወንዞች ኤፍራጥስ፣ ጤግሮስና ኒል መጽሐፍ ቅዱስ ላይ አሉ እኮ ገባኝ እኮ እነዚህም እኔ በሐዲስም ስላለ ነው የምነግርህ። እነዚህ ከጀነት የሚወጡ ወንዞች ተብሎ ይነገራል። ምን አባይ፣ ኒል፣ ኤፍራጥስና ጤግሮስ ነው። እነዚህ ናቸው 3 ወንዞች ከጀነት ነው የመጡት። እና ይሄ ተዛኝና እንደዚህ 4 ናቸው። አንዱ ምንድነው እኮ 4 ወይ 3 ሐዲስ ሆነ እንጃ። እና እነዚህ ወንዞች 4 ናቸው። ሁለቱ ዱንያ ላይ፣ ሁለቱ ደግሞ ጀነት ውስጥ ነው ያሉት። አረ የማን ነው የእናንተ አስተምሮ ነው እሱ? የኛ 4ቱም ተዛ ነው የሚወጡት ነው። አረ እናውራበት ተው አንተ ሰውዬ። እና ይሄ ሐዲስ ተዛለኝና ለዚህ ነው እንዴ ጎጃም ነው ጀነት ኤደን ገነት ያለችው ጎጃም ነው እንደሚሉት። በነገራችን ላይ እንደዛ ከሆነ እኮ ያው እንደ መጽሐፍ ቅዱስ አስተምሮ ዘፍጥረት ላይ አዳም ተመልሶ እንዳይገባ በመላእክቶች ነው የታጠረችው። እና በእንፈልጋትና ሰርች ብናደርግ ልናገኘው እንችላለን። እዚህ ጎጃም ውስጥ አይደለ እንትና። አይ ጎጃም ከሆነ እኮ እኛም እኮ በቃ ኤደን ገነት ጎጃም በስንት ብር ነው? 500 ብር አይሆንም?
ኤደን ገነት ደርሰህ ትመለሳለህ ማለት ነው። ጋር ተሰውራ እኮ ነው ከተሰውራ ስውር ሆና ነው እንጂ እኮ የተመገር ምድራዊ ብለን ነው ገነትን ራሱኛ ምድራዊ ብለን ነው የምንቀበላት። አምስቱ ምድራዊ ይባላሉ ሲኦል ጀምሮ ማለት ነው። ኢብኑል አንድ ጥያቄ ልጠይቅህ ሲሉ የሰማሁትን ነው ወይ ትመልሳለህ ወይ ውሸት ነው ትላለህ? ልጠይቅ ታንቀና ተውታው ሲሉ ሰምታ ምናምን ተብሎ የትን ነው የማነው ካባን የሚያጠፋው የኢትዮጵያ ሰው ነው የሚባል ሰምቻለሁ፣ ወይ ደግሞ ኢትዮጵያ ነው የሚባል ሰምቻለሁ። እውነት ነው? አዲስ ላይ አለ ኢትዮጵያ ነው ተብሎ በስም የተጠቀሰ ነገር አይደለም። ዲስክሪፕሽን ተጠቅሷል አሉኝ። እኔ አንድ ቀን ነገሩ ተው። አይ በነገራችን ላይ ይሄ ሀበሺ የሚባለው ነገር ሀበሺ የሚለው ነገር ብዙ ቦታዎችን የሚያዳርስ ነው። እኔ ሲመስለኝ ማለት ነው ቆይ ልንገርህ ከጠየቀኝ አይደለ ብርሃንዬ፣ ሀበሺ የተባለው ነገር ብዙ ቦታዎችን ያዳርሳል። ሶማሌዎችን ድሮ ላይ ሶማሌ እንትኖችን ኢትዮጵያኖችን ከእንደገና ሱዳኖችን ኤርትራኖችን በዚህ በኩል ጥቁሮችን ምናምን ግን ዲስክሪፕሽኑ የተሰጠን ባቱ ምን የሆነ ቀጭን የሆነ የግሩፓት ቀጭን የሆነ ያው የሚመስለው እንዲናገሩ ምልክቱን ከመናገር በፊት እኔ ግን እኔ ልንገራችሁ የሚያጠፋው የሚያጠፋው ማን እንደሚመስለኝ ታውቃለህ? እኔ እፎይ ይመስለኛል እንደው የሚያጠፋው ሱዳን ተደብቆ ነው ያለው ይባላል። እሱ አሁን ምናልባት ከዛ ይነሳ ብራዘር እንኳን እሱ ካባድ ያጠፋ ይቀርና ጀለስ እዚህ ከኛ ራሱ ጠፍቶ ነው ያለው። ይሄ ትንቢት ግን ግዴታ ተፈጻሚነት ያገኛል። አዎ ያው ነብያችን ሰለላሁ ዐለይሂ ወሰለም እስከ ዛሬ ድረስ የተናገሩት ትንቢት በሙሉ ተፈጻሚነቱን ስላገኘ ይሄኛውም ደግሞ ፕሮባቢሊቲ ራሱ ብሰራ እንደዚህ ሳይንቲስት ኮንክ በፕሮባቢሊቲ 100% ፕሮባቢሊቲ እስከ ዛሬ ድረስ 100% ፕሮባቢሊቲ ያለው የሚቀጥለው ነገር የመፈጸሙ ፕሮባቢሊቲ 100% ነው ብለህ ነው የምትወስደው። ስለዚህ በሳይንስ ራሱ ብትሄድ የነብያችን ሰለላሁ ዐለይሂ ወሰለም ትራክ ሪከርዳቸው ፐርፌክት ነው። ስለዚህ ይሄ ነገር ይፈጸማል አይፈጸምም ብለህ አንድ ሳይንቲስትን ማምን ሳይንቲስትን ራሱ ብትጠይቀው ይፈጸማል ብሎ ነው የሚነግርህ። አማኝ መሆኑ እኛ እንኳን አማኞች ከመጠይቀን ስለዛ አንድ ኢትዮጵያዊ የሆነ እግረ ቀጭን ወጣት ኢትዮጵያ አይደለም ካባን ያፈራርሰዋል። ኢትዮጵያ አይደለም ሀበሻ የተባለው እሺ፣ ግብጻዊ አሁን እኮ ነው አሜሪካዊ ግብጽ አይደለም። አሹዬ ሀበሻ ካለ አሜሪካ ውስጥ ችግር የለውም እኮ አሁን እኮ ብዙ ነገር ከሆነ አይሁዳ እንዲህ ሮማውያኖች አይደል እንዴ ጣዖት አምላክ አይደለም ምን ችግር አለው? ካባን የሚያፈርሱት አይ ችግር የለውም። ኢትዮጵያን የሚያፈርሱት አበሻ ይሆን ምንም ችግር የለውም እኮ አንተ ሮማውያን ጣዖት አምላኪያን ጌታዬን ገለውታል ብለህ ታስበህ እንዴ? እንኳን አይደለም ቤተ መቅደስን ማፍረስ ወደዛ የሚሄዱ ባቢሎንን የባቢሎን የእግዚአብሔርን አይደለም የእግዚአብሔርን ቆይ አይደለም እግዚአብሔርን ቤተ መቅደስ ያፈረሰው ይሰማል። ወዴት ነው አሹ ትንሹ ተረጋጋ። ፍልስጤማውያን አይደል ጣዖት አምላኪያን ባቢሎንን ያፈረሱት ቤተ መቅደሱን ወዴት ነው የምትሄደው? እኛ ስለ ካባ ነው እያወራን ያለ ነው እኮ። እኔ ኢትዮጵያዊ ነው ስለ አይደለም አልከኝ። እሺ አሜሪካዊ ባንዴ አራሹ ተረጋጋ እባክህ። ምኑን ነው የምንቆየው? ተረጋጋ ቋን ኖ ተረጋጋ። አይ አንተ ራሱ ምንድን ነው የምትለው? እያወራን እኮ ነው ከይብሉ ጋር። ቆይ ተረጋጋ። አንተ ውይይት ፈልገህ እንደማትመጣ እኮ ይታወቃል። ኧረ በስመ አብ አንደኛ ነገር የምታወራበትን ቶን አስተካክል። ሙስሊም ቤት ነው ያለኸው። ልታወራበት የምትችል አታውተውሩዱ ተውተውት እሹሩሩ እያለን ልናወራ አንችልም እዚህ። ኦልራይት ስነ ስርዓት ይዘህ ካወራህ ትቀጥላለህ። በጣም የሚገርመው ነገር ነው። በነገራችን ላይ ማለት ሐዲሱን ኢብኑል ኢስላም ሀቢቢ አልጨረስከውም እንጂ እንደሚጠፉም ሊያፈርሱ ሄደው እንደሚጠፉም እኮ አለ አይደለም እንዴ? እሱን አላወቀውም ይመስለኛል። እንትን ነው ሐዲሱን መሀል ላይ እያወራን እያቆምን ስለሆነ እነሱ ደግሞ የያዙት ጫፉን ነው። አግረ ቀጫጭን ሀበሾች የተባሉ ሰዎች ወደ ካባ እንደሚሄዱ ነገር ግን መጨረሻቸው መጀመሪያቸውም መሬት እንደምትውጣቸው ነው የሚናገረው።
ኦልራይት ይሄንን ማወቅ አለባችሁ። አንደኛ ነገር ቁጭ ብለን እዚህ ስናዳምጣችሁ እንደው የሆነ ፍሬ ነገር ብንማማር በማለት ነው እንጂ ወሬያችሁም ጥሞን አይደለም። እና እንትን ይዛችሁ አውሩ፣ ስነ ስርዓት ይዛችሁ አውሩ። ኦልራይት ዲስሪስፔክትፉል አትሆኑ። ልክ ይኖራችሁ ማለት በእናንተ ሌቭልኛ ወርደን መነጋገር እንችላለን፣ ግን ሌቭላችን ስላልሆነ ነው። ስነ ስርዓት ይዛችሁ አውሩ ስትገቡ። እዚህ ማናችሁም ብትሆኑ የሙስሊም ቤት ነው ያላችሁት። ኦልራይት መቀጠል ትችላለህ ነው። እሺ ሐቢቢ፣ አሁን ማወቅ ያለባችሁ ነገር ምን መሰላችሁ? አንዳንድ ሰዎች እሺ አጠፉት ያለህን ቤት አጠፉ። እነዚህ ሰዎች ሲመጡ መጽሐፎቻቸውን አንብበው አይመጡም እንዴ? ቤተ መቅደስ የፈረሰበት ጊዜ ነበር አይደለ? የባቢሎን እኮ ምርኮ የሚባለው ነገር ዘሰከንድ ደግሞ ዲስትራክሽን ቴምፕል ዲስትራክሽን የሮማውያን ዲስትራክሽን ቤተ መቅደስ የፈጣሪ ቤተ መቅደስ ተብሎ አንድ ነበር በነገራችን ላይ የነበራቸው ቤተ መቅደስ። እሱንም ጣዖት አምላኪያን ምኖች ፍልስጤማውያኖች መተው አፍርሰውታል ባቢሎን። ከዛም ከነበሩበት አባረዋቸዋል። ቤተ መቅደሱ በሙሉ ተዘርፏል። ይህንን አያስታውሱም እንዴ? አንዴ ብቻ አይደለም፣ ሁለተኛም ጊዜ ደግሞ ሮማን ቴምፕል ዲስትራክሽን ከኢየሱስ በኋላ እንዳለ አቃጥለውት ዘርፈውት ምን ብለውት አይደል እንዴ? የመጀመሪያው ላይማ ታቦቱም ጠፋ ይባላል እኮ። ይሄንን አያስታውሱም እንዴ? ምን አለ ታዲያ ካባ ስለፈረሰ። አንዳንድ ጊዜ ምን መሰላችሁ ከፍ አድርገው ስለሚያዩን በጣም ከፍ ስላለባቸው ከላይ ስላለን ከላይ ብለው በቃ እንደዚህ አይነት ነገር ሲያገኙ የራሳቸውን ይረሱታል። በቃ ቤተ መቅደስ አረ ካባቸው ፈረሰ፣ ስለዚህ በዛ ነገር በቃ እንትን እንበላቸው እንዴ። ቤተ መቅደስ የእግዚአብሔር ቤተ መቅደስ ሁለት ያልፈረሰም እንዴ? የኛ እኮ እንደውም በመጀመሪያ ጊዜ አብርሃ ሊያፈርሰው ታላቅ ጦር ይዞ በመጣ ጊዜ አላህ Subhanahu Wa Ta'ala እንዳያፈርሱ ስለፈለገ አጠፋቸው። ይሄ ነው። ግን ሁለተኛ ጊዜ ስለፈቀደላቸው ማፍረስ እንደዚህ ከተፈለገ ይፈርስ፣ ፈለገ ይፈርሳል። ምንም አዲስ ነገር እኮ የለም እኮ ቤተ መቅደስ መቃጠሉ ምንም እንዴ እናንተ አላችሁ አይደል እንዴ? ይኸው የፈጣሪን ቤተ ቀን ከሌሊት እያቃጠላችሁ አይደል እንዴ? ክፍለ ሀገር ምን አዲስ ነገር የለውም እኮ። ያንንም ብታፈርሱ ሄዳችሁ አይከብድም፣ የለመዳችሁት ነገር ስለሆነ ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን እኮ ነው የሆነ የተዛባ አረዳድ ነው ያላቸው ካባን በተመለከተ ጀስት እንደ አቅጣጫ ስለምንጠቀሙ ለሱ ጀስት የተለየ የአምልኮ ምናምን እንደዛ የሚፈጸምለት ምናምን እንደዛ ነው የሚመስላቸው ነው። በቃ በጣም ትኩረታቸውን የሚስበው ለዛ ነው። በቃ እንዴት ይሆናል ምናምን እንዴት እንደዚህ ሁሉ ጋይስ፣ እኛ ጀስት እንደ አቅጣጫ ነው የምንጠቀመው። ከዛ የዘለለ ነገር የለውም። በእርግጥ ቦታ የተከበረ ነው። አምላካችን አላህ የተከበረ አድርጎታል። በሰዓቱ አጠፋቸው አይደል? ሱረቱል ፊል ላይ ይናገራል። ካዕባን ለማጥፋት በሄዱ ጊዜ በመጀመሪያ ጊዜ አጥፍተዋቸዋል። ሐበሾች ማለት ነው። ሐበሾች እኮ አጥፍተዋቸዋል። አዕዋፍትን ልኮ ማለት ነው። አለም ተራ ከይፈ ፈዐለ ረቡከ ቢአስሓቢል ፊል አለም የጅዐል ከይደሁም ፊ ضል ወአርሰለ ዐለይሂም ጠይረን አባቢል ተርሚሂም ቢሒጃረቲን ሚን ሲጂል ፈጀዐለሁም ከዐስፊን መእኩል እያለ ይናገራል አምላካችን አላህ። መጀመሪያ ጊዜ አልተሳካላቸውም። ከዛም በኋላ በየውመል ቂያማ ጊዜ እኮ አይደለም ካዕባ ቀርቶ ኩሉ መን ዐለይሃ ፋን የምንመለከታቸው ነገራቶች በአጠቃላይ የሚጠፉ ናቸው። ኩሉ መን ዐለይሃ ፋን ሁሉም ነገር የምንመለከታቸው ነገራቶች በአጠቃላይ የሚጠፉ ናቸው። ሰማያትና ምድርን እንኳን ሳይቀሩ ተራራዎችን፣ ሁሉም ነገር ይጠፋል። ወየብቃ ወጅሁ ረቢከ ዙል ጀላሊ ወል ኢክራም ያለ አምላካችን አላህ ይናገራል።
የጌታችን የአላህ ፊት ብቻ ሲቀር ሁሉም ነገር የሚጠፋ ነው። ስለዚህ ከሚጠፉ ነገራቶች በአጠቃላይ እኮ ማይጠፋ ነገር የለም፣ ሁሉም ነገር ይጠፋል። እነዚህ ተራራዎች ራሱ እንደ አቧራ እንደሚሆኑ ነው የሚናገረው አምላካችን አላህ። እንደተበተኑ እንደ ቢራቢሮ ይሆናሉ እያለ ይናገራል። ስትመለከቷቸው እጅግ በጣም ብዙ ቦታ ካበው እንዲህ ስንመለከታቸው አዝሮን ልንወድቅ የምንደርስ ተራራዎች እንደ ቢራቢሮ ይሆናሉ እያለ ይናገራል አምላካችን አላህ። እንደተበተኑ ነገር ይሆናሉ። ስለዚህ ሁሉም ነገር ጠፊ ነው። ካዕባ ጀስት ድንጋይ እንጂ ሌላ ነገር አይደለም። ቪዲዮውን ገብታችሁ መመልከት ትችላላችሁ። ዩቲዩብ ላይ የተለያዩ ቲክቶክ ላይ ራሱ አለ። ጀስት የተለያየ ዒባዳ የሚፈጸምለት ምናምን ነገር የለም። እንደ አቅጣጫ እንጠቀመዋለን። የተከበረ ነው አምላካችን አላህ፣ ቦታ የተከበረ አድርጎታል። ሁሉም መስጊዶች የተከበሩ ናቸው፣ ግን በደረጃ ያበላልጣቸዋል። ሁሉም ሰዎች እኩል ናቸው፣ ወላኪን ግን በተቅዋ ግን ይበላለጣሉ። ከነዛም መካከል ደግሞ ነቢያቶችን ይመርጣል አይደል? ነቢይ አድርጎ ከህዝቦች መካከል ነቢይ ይመርጣል። ያ ነቢይ ተደርጎ የተመረጠው አካል ከነዛ ህዝቦች ጋር እኩል ደረጃ አለው ማለትን አይደለም የሚያስይዘው፣ እጅግ ከነሱ የላቀ ደረጃ ይኖረዋል። ስለዚህ አምላካችን አላህ ከፊሉ በከፊሉ ላይ ያበላለጣል። መስጂዶቹን ከመስጂዶች በላይ ያበላልጣቸዋል። ስለዚህ ጀስት ከዛ አንጻር ነው እንጂ የተለየ ነገር የለውም። እንዴት ነው ካዕባ የሚፈርሰው አለ። አጃኢብ እኮ ነው። እኔ አንዳንዴ ይገርመኛል ያላቸው አረዳድ፣ ሐቂቀተን ስለ እስልምና ያላቸው አረዳድ እናስተምራቸው ስንላቸው እሺ አይሉ እና ወይ አይማሩ ወይ ደግሞ ሲጠይቁ አውቀው እንትን አይሉ ወይ ደግሞ አውቀው አይነቅፉ በሚነቅፉበት ጊዜ ራሱ ማለት ነው። እና እኛ እኮ ጀስት ኔቲንግ በቃ ቅድም ነግረናቸዋል። በቃ ካዕባ ጀስት ከአቅጣጫ አይዘለለ ሌላ ነገር አይደለም ከቦታው የተከበረ ከመሆኑ ውጪ ማለት። ወላኪን ግን አንተ የምታመልከው አምላክ እኮ ጀስት በሰዎች እጅ ተገሏል፣ በወታደሮች አምላክ ብለህ ያዝከው አካል ማለት ነው። በጣም የሚከፋው እኮ እሱ ነው። የምትሰግድለት እኛ አሁን ለድንጋይ አንሰግድም፣ ጀስት ለካዕባ አንሰግድለትም። ነገር ግን አንተ የምትሰግድለት የምትዘምርለት አምልኮች በአጠቃላይ የምትፈጽምለት የሆነን አካል ተቀጥቅጦ ተገሏል። እሱ እኮ ነው በጣም ከባድ የሚያደርገው። በጣም ከባዱ ነገር እኮ ይሄ ነው። ይገረማሉ። እንዴት ነው ቆይ ካዕባ የሚፈርሰው? ካዕባ እኮ በይት ነው በቃ ከዚያ የዘለለ ነገር እኮ የለውም። እንዴት ነው ቆይ ካዕባ የሚፈርሰው ይላል። ደግሞ እንዴት ነው ሀበሻ የሚያፈርሰው? አይ ቢላል እኮ ወጥቶ ረግጦታል እኮ ካዕባን። ቢላል ሀበሻ ነው አይደል? ጥቁር ላይ ወጥቶ አዛን ብሏል። እና በጣም አጃይብ የሚያሰኘው እኮ አምላክ ተገደለ ማለት ነው። በወታደሮች በወንበዴዎች ተገደለ ማለት ነው። በአመፀኞች ተገደለ ማለት ነው። በጣም ከባድ የሚያደርጉ ከነገራቶች ሁሉ ማለት ነው። አንዳንድ ጊዜ ጀስት ብታውቁ ስትነቅፉ ራሱ ብታውቁ ጥሩ ነው። እና ቀጥሉ ወንድሞች። ሚሳ አንደርስታንድ እንዳለ ስለተረዳሁ አይ ጥሩ ነው። ማሻአላ በጥሩ ሁኔታ አብራርተኸው ነው ሷቢር። አቡኪ ያለህ እንዴ ማውራት ትችላለህ? አቡኪ ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀቢቢ አንተ ምንድነው እየጠፋ የምትመጣው ግን? እሺ እንደዚህ ይሻላል። አንዳንዴ በኮመንትም ምናምን እንደው አድርጉልኝ ይባላል እኮ በመስኮት በኩል። አብሽር ብርሃን አለ እዚች ጋር ኦርቶዶክስ የሚለው እስቲ እሱን ማናገር ከቻልክ
ዱዓ እያደረግንለት ነው ለሱ። እስቲ ምናልባት የምታወራው ነገር ካለ ብርሃን አለ አሎ ፈጥኑ። እሺ አቡኪ ወንድማችን ነው። አሁን አና አብሮ እስቲ ይከሄ ዳቆር የነበረው ልጅ ነው አይደል? ታውቂኛለህ እንዴ? እንደዚህ ለምን ታወቁ ታውቃለህ? ሰላም ነው። በተው ግን ላወራ ነበር ትቼዋለሁ። ለምን አውራ እንዴ? በስላሴ በኦርቶዶክስ ሆነ ስላሴ የሚባል መጽሐፍ ቅዱስ ውስጥ አላገኘውም ብላ ነበር አንድ ጊዜ ሆነ ዳቆኑን አግኝተናል። ሪከርድና አይቻለሁ። ከዚህ ፊት ተዛፊትም አውቃለሁ። ኦኬ ይሆናል አላስታውስም። አንተ አታውቀኝም እንዴ? እኔም ማለት ነው። ኢንሻአላህ ያው ዋናው የማያስወጣ ነገር አብዛኛው ሰው ትሪኒቲ የሚባለው ነገር ቢብሊካል ግራውንድ ያለው ኤቪደንስ የለም ብለን ነው የምናምነው። ቆይ አንተ ወንድሜ ተይቅርታ ጋርና አንተ ኦርቶዶክስ ዳቆን ነህ አይደል? ነበርክ አይደል? እንደማይት ሆነ ጎበዝ ልጅ ነህ። ነበርኩ። ቆይ መጽሐፈ ቀለሚንጦስን አላነበብኩም ማለት ነው? ያኔ አለ መጽሐፈ ቀለሚንጦስ አለ እንጂ አንብበህ ነበር በሚገባ። ታዲያ መጽሐፈ ቀለሚንጦስን አንብበህ እንዴት ኦርቶዶክስ ስላሴ የላትም ብለህ እንዴት አመንክ? እንደዛ ሳይሆን ስላሴ የላትም እኮ እያልኩኝ አይደለም ያለው። አስተምሮቱ የለም ብለህ ልትል ቻልክ? እንዴት ቻልክ? የለማ ያው ባይብልን ስናነበውና ስንረዳው። ቆይ ወንድሜ ቆይ አሁንም ረጋ በል። እኔ ተረቻለሁ ሐሳብህ ኦርቶዶክስ ነው። አሁን ብርሃን 67 አሎ ብርሃን አረ እጭ ለራስህ ድጋሚ በዚህ ቶን ካወራህ ታች ነው የምታገኘው። እየተደማመጥ ካወራ እንዲያወራ አንድ ጥያቄ ከጠየቀው በኋላ ጥያቄህን እስከሚመልስልህ ጊዜ ስጠው። ቆይ አረ ረጋ በል። እንዲህ ነው እስኪመልስ ድረስ ታገሰው። እኔ ቤት ነው ያለኸው። እሺ አሚር ይላል ሆስቱን ሜቢ ካላየኸው ብዬ ነው። ቀጥሉ። አቡኪ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ሀቢቢ። ብሬ ጠይቀኝና የምጠይቀውን ጥያቄ ያው ያሰጣኝ ነገር ከዚህም በፊት አይ ቲንክ ካየኸው ሆሊ ትሪኒቲ ወይም ደግሞ የስላሴ ኮንሰፕት ከጊዜ በኋላ ዲቨሎፕ ወይም ደግሞ እያደገ የመጣ በጉባኤዎች እየጸደቀ እየመጣ ነው እንጂ ባይብል የሚያስተምረን አንዱ አምላክ በኤሰንስም በፐርሰንም ወይም ደግሞ ኦንቶሎጂካል ላይ ይሄ ኤሰንስና ፕሮሶፖንና ኦሲያ የምንላቸው ነገሮች ኤሰንስም ፐርሰንም ይሄ 3 ፐርሰን 1 ኤሰንስ የሚለውን ሳይሆን የሚያሳየን በኤሰንስም በፐርሰንም ደረጃ በእምነትም በማንነትም ደረጃ አንድ ብቸኛ አምላክ እንዳለ ነው የሚያሳየን ብዬ ነው እኔ ማምነው። ባይብልን ሳነብ የተረዳሁት ይሄ ነገር ስለሆነ ትሪኒቲ የሚባለው ኮንሰፕት ነው ያስወጣኝ አንደኛው ነገር። ሁለተኛው ደግሞ እንሄድበታለን ማኑስክሪፕቶች ምናምን እያለን ኢንሻአላህ ቀጥል። ቀለሚንጦስን የታርግተው ነው አለ መጽሐፈ ቀለሚንጦስ አለ። ግን ጀስት አሁን ያሉት መጽሐፍቶች ላይ 81ዱ መጽሐፍ ወይም ደግሞ ከ81 ውስጥ በኮኔን ደረጃ በትርክት ኢትዮጵያ ኦርቶዶክስ ተዋህዶ ቸርች ላይ ቀለሚንጦስ አለ እንዴ? ታዲያ እንዴት የለም? የለም 81ዱ መጽሐፎች ላይ አሁን ያለው እጅህ ላይ ያለውን ባይብል አውጣውና ቀለሚንጦስን አሳየኝ ካለ አሚር ቤት ስላለው በቃ ተው ይቅር ብርሃን አረ ፖለቲካ አትስራ እባክህ። እንዴ ምን ማለት ነው? አሚር ቤት እስከ አሚር ቤት እንደልብህ አንድ የምታወራው እንዴ? ስትፈልግ መረጃ ሲመጣብህ ሩጠህ ነው የምትወጣው። ምን እንትን አሚር ቤት ምናምን ትላለህ? አውጡለት። አይ የሆነ ሰው ክፈቱለት። እንደዚህማ ጁሚ ሰላም አለይኩም ጀማል የሚመች ከሆነ አውጣለት። 81ዱ ላይ እሱ ያሳየናል። ዝም በል። አሁን ባለው መጽሐፍ ላይ ያሳየናል። እሱ እስኪ አውጡለት ድረስ ዝም በል። እኔ እኮ ጥያቄ እሱ አልነበረም። ቆይ ያኔ እሱ በዲቁርና በምትማርበት ሰዓት ላይ ቤተክርስቲያን የምታስተምር ሰዓት ላይ 81ዱ የለም ብላ 81ዱ ውስጥ ቀለሚንጦስ የለም ብላ ነው የምታምነው? አይደለም። ቆይ እኔ እኮ ሐሳቤ አልገባህም። አሁንም ብርዬ እኔ እያልከው ያለሁት ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትቀበለው መጽሐፍ ስንት ነው? 81 ነው በቀኖና ደረጃ።
አሁን እጃችን ላይ ባለው ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ መጽሐፍ ላይ ኮኔን በተደረገው ላይ መጽሐፈ ቀለሜንጦስ ከሌሎች መጽሐፍ ላይ አንድ ላይ ኮኔን ተደርጎ ኤክስትራ ቡክ ተደርጎ ይጠቀማል እንጂ አለ ወይ ነው? ካለ መጽሐፉን ነው ችግር የለም። መጽሐፈ ቀለሜንጦስ ካለ ታሳትማለች ግን አለ በጉባኤ ደረጃ ተቀንኗል። አልተቀነነም እኮ አይደለም። አፕሊኬሽኑን ነው የምትለው? አፕሊኬሽኑ የለውም። ለምሳሌ የአዲስ ኪዳንን አፕሊኬሽን አያወጣውም። ሲጀመር 27ቱን ብቻ ነው የሚያወጣው። ይሄ ደግሞ ልክ አይደለም። ይሄ ደግሞ እሱ እንግዲህ እናንተ ታውቁበታላችሁ። ያው እናንተ የምትሰሩት ቀለሜንጦስ ከ81ዱ መጽሐፍ ውስጥ ነው። ልክ ነው። ይሄ እኮ ምንም የሚያሻማ ነገር የለው። በፍትሐ ነገሥት ውስጥ አለ። ፍትሐ ነገሥት የሚባል መጽሐፍ ታውቃለህ? አውቃለሁ እኮ እኔ ጥያቄ አንተ ስትማር ይሄ መጽሐፍ አላነበብኩም ወይ ነው? አንብቤዋለሁ። ታዲያ እንዴት ትንቢት የለም ብለህ ትቀበላለህ? አይ ባይብል አያስተምርም ነው ጠቅላላ። አንድ ቦታ ሁለት ቦታ ሊኖር ይችላል ጀስት ሐሳቡ ግን ምንም ባይብል ያስተምር ይችላል። ምዕራፍ 6ን ቀለሜንጦስ ምዕራፍ 6 ሙሉ ብታነበው እሱን ነው የሚናገርህ። ቀለሜንጦስ ማን ነው ራሱ? መጀመሪያ እስቲ ቆይ። ቀለሜንጦስ የጴጥሮስ ተማሪ ነው። ቀለሜንጦስ የጴጥሮስ ተማሪ ነው። ኦኬ ጳጳስ ነው። የቀለሜንጦስ የጴጥሮስ ቀጥተኛ ተማሪ ነው። ባለሰ የሮም ጳጳስ ነበር፣ አራተኛ ይመስለኛል። ኦኬ እንደዛ ነገር ነው ያስተማረው። ደግሞ እንዴት መሰለ ቀጥታ ያስተማረው ክርስቶስ ያስተማረውን ነው። ቀጥታ ያስተማረውን ጴጥሮስ ለቀለሜንጦስ ነገረው። ተሚገርም ይሄንን ስለ ክርስቶስ ወይ ደግሞ አምላክነትና አንድነት ሲናገር ጴጥሮስ ቀለሜንጦስ ጴጥሮስን ለምኖት ነው፣ ንገረኝ ብሎ ለምኖት ነው። በጣም ይከብድሃል ብሎት ለአይምሮ ሁላ ይከብድሃል ብሎት ክፈት ማስረጃው አሁን ያልከውን እኔ ፈልገዋለሁ። ማስረጃ ካለ ክፈት። እስቲ ታገሰኛ አንዴ ትንሽ ደቂቃ ስክሪንሾት ተስተማረግ ፋጣሁን ፈልግ ፒዲኤፍ ስላለ ማለት ነው። እንዴ ተለምኖ አምላክ ይሰበካል? ያጀማ ስለ አምላክ ለአንተ አይምሮ በላይ ከባድ ነው ብሎት ነው የነገረው። ኦኬ ስለዚህ ትሪኒቲ ማለት በአጠቃላይ ከአይምሮአችን በላይ ነው አይደለም እኮ ቃል ስጋ መሆኑና በጣም እንደ ጴጥሮስ እኮ እኮ ባንረዳው ሊፈረድብን አይገባማ። እንደዛ ከሆነ አይደለም። ቆይ ያስረዳሃለሁ። እሺ ቀድመህ ይዘና ሂድ ማስረጃው። ስለ አምላክ ተለምነህ ነው እንደገና ተለምነህ ስለ አምላክ ልትረዳ አስረዳኝ ብለህ ተለምናለህ። በነገራችን ላይ ማለት ነው ይሄ መጽሐፍ የእንትና ቀለሜንጦስ የሚባለው የጴጥሮስ እንትን ነውና ኢቭን አለቃ ወልደ ኪዳን ክፍሌ መጽሐፋቸው ላይ እሱ ጽፎታል ተብሎ ነው የሚታሰበው። ግን በሱ ስም የተጻፉ ብዙ መጽሐፍቶች አሉ ነው የሚሉት። ኦራይት ያ ብቻ አይደለም። መጽሐፉን የተወሰነውን ያክል ኦልሞስት ግማሽ የሚያክለውን አንብቤዋለሁ እና በደንብ የተቦካ እንደጨማመሩ እንደቀነሱት ኢቭን ኢንሻአላህ የሆነ ቀን እናየዋለን። በቃ የሚያስቁል ማለት በዛ ሰዓት እንዴት ታስቦ የተጻፈ የሚባል ጥያቄ የሚያጭር ሁሉ በውስጡ ብዙ ጥቅሶች የያዘ ነው። ኦራይት በቃ አሁን ባለው በዘመኑ ያሉ ሰዎች እንደጻፉት ስፔሻሊ ይሄ ብቻ አይደለም። መጽሐፈ ሲራክ፣ መጽሐፈ ሄኖክ እና ደግሞ አንደኛው ዮዲት ነው ምናምን የሚባለው ስላሴ የሚለውን ቃል እንደፈለጉ ሲጨምሩበት ሲቀንሱበት፣ እንደገና ደግሞ ተረፈ ባሮክ ነው ማን ነው ተረፈ ማን ነው የሚሉት ደግሞ እንዳለ ተረፈ ዳንኤል ነው ምናምን እንደፈለጉ የሚጨምሩት የሚቀንሱት መጽሐፍቶች አሉ። የኦርቶዶክሶች ብቻ የሆኑ ማለት ነው። እና እነዛ መጽሐፍቶች ላይ ይሄው ስላሴ ያለ ብላችሁ ልታመጡልን ነው እንዴ? ከፈለከ አሁኑ ማለት ነው ሁለት ጥቅሶችን አውጥቼ ከተለያዩ መጽሐፍ ቅዱሶች ላይ ከዛው ከመጽሐፈ ሲራክ ላይ የጨመሩትን ላሳያችሁ። እንደው ላውጣው ስክሪንሾት አድርጌና በሁለት እትሞች ላይ ያለውን ነገር ላሳያችሁ። እሱ ብቻ ሳይሆን ታሪክን ስቴዲ ካደረጋችሁ የኢትዮጵያ ኦርቶዶክስ ቸርች የምትቀበለው ቀለሜንጦስ ፎርጀሪ ኦር ደግሞ ሌተር በሱ ስም የተጻፉ እንደሆነ እና ደግሞ ሌላ ቦታ ደግሞ ቀለሜንጦስ አለ ካቶሊክ ካቶሊክ ቸርች የምትቀበለው ቀለሜንጦስ አለ እና የኢትዮጵያው ፎርጀሪ ኦር ደግሞ ከጊዜ በኋላ የመጣ ኦር ደግሞ በሱ ስም የተሰየመ ነው እንጂ ቀለሜንጦስ የጻፈው ነው ተብሎ ማንም አያምንም። የኢትዮጵያ ኦርቶዶክስ ብቻ ነው። የኢትዮጵያ ኦርቶዶክስ ቀለሜንጦስ የተለየ ቀለሜንጦስ ነው እና አብዛኛው ሂስቶሪያን የሚቀበሉት ነገር የኢትዮጵያ ኦርቶዶክስ ቀለሜንጦስ
ፎርጀሪ ነው ቀለሜንጦስ ራሱ የጻፈው አይደለም ብለው ነው የሚያምኑት። ይህንን ሁላችሁም እንድታውቁት ነው። አሁን እሱም ይዞ የሚመጣው መረጃ በአብዛኛው በሙስሊሙም በኤቲስቱም በእምነት የለሹም ብቻ ሳይሆን ከኦርቶዶክስ ውጪ ባሉ ክርስቲያኖች በሙሉ የተወገዘ የሆነ መጽሐፍ ነው። ብርሃን ይዞ ሊመጣ እየጣረ ያለው ችግር የለውም፣ ይዞ ይምጣ። ከዛ አንፃር እንድትመለከቱ ትፈልጋለሁ። እሺ ኢብኑ ወሃቢ ይሄ አሁን መጽሐፈ ሲራክ ነው የከፈትኩት። መጽሐፈ ሲራክ ምዕራፍ 23 ነው። ምን ይላል እዚህ ጋር? አላስፈላጊ ስራዎችን አትመርምር ከሰዎች ይልቅ ለአንተ እጅግ ተገልጧልና ይላል። ኦልራይት ይሄኛው አንደኛው አፕሊኬሽን ላይ ነው። አንደኛው ላይ ደግሞ ምንድን ብለው ነው ያስቀመጡት? እንደዚህ ብለው ነው ያስቀመጡት። እዛው መጽሐፈ ሲራክ ላይ ነው። ወደ ጎን አድርጉት። ኦኬ ችግር የለውም አልከለለው። ምን ይላል እዛው ምዕራፍ 3 ላይ ቁጥር 22 ላይ ስላሴ ከሰው ይልቅ የገለጡልህ ሚስጥር የለምና ከግብር ገብተህ ባህሪ ስላሴን አትመርምር። አረ ያ አላህ አስተግፊሩላህ። በቃ ይሄ ነው እንግዲህ አሁን እነዚህ መጽሐፈ ሄኖክ፣ መጽሐፈ ሲራክ፣ ቀለሜንጦስ ምናምን የሚሏቸው የራሳቸው መጽሐፍቶች ስለሆኑ እንደፈለጉ ነው የሚያደርጉት፣ እንደፈለጉ ነው የሚያደርጉት። ችግር የለውም። መጽሐፍ መጀመሪያ ላይ ጴጥሮስን አስተምረኝ እባክህ ምናምን ብሎ ይለምነዋል ቀለሜንጦስ። ከዛ ጴጥሮስ እነግርሃለሁ ብሎ ስለ አዳም ይነግረዋል፣ ስለ እነ አብርሃም ይነግረዋል። እያስተማረው ነው ልጅ ቀለሜንጦስ እያለ ይነግረዋል ታሪክ ብርሃን። አይ የስላሴን ይንገረኝ፣ የስላሴን ቦታ ያሳየኝ። አይ ይሄው መጀመሪያ እንደሚከብደው ምናምን አንጣ ብላችሁ ነበር። ይሄው ይሄንን እኔ አሁን ልጁን ነው መጠየቅ የምፈልገው፣ ወንድማችሁን እዚህ ያለው ማለት ነው። ይሄንን አላነበበም ወይ? ያኔ እሱ በሚማርበት ሰዓት የለም ብሎ እንዴት? እኔ ግራ ገባኝ። እሱ ነው ከይቅርታ ጋር ምናልባት ክፉ ነገር ተተናገርኩ ማለት ነው። ባይብል ላይ ነው አይደል የለም ያለህ ብርሃን? ኦርቶዶክስ የተሆነ ደግሞ ባይብል ማለት 67 ይሄ 67 ነው አይደለም 81 ነው እንደ ኦርቶዶክስ። አንዱ እኮ ቂለመንጦስ 81 ላይ አለ። አዋ ግድ ነው አይወጣም። እሺ አፕሊኬሽኑን አውጣና አሳየን እስቲ። ይሄንን ባይዞ ያላየሁትም እኔ ቅድም ያልከውን ስለ ስላሴ አስተምረኝ ብሎ ለምኖት ምናምን ያልከውን የቱ ጋር ነው አይደቃል? ይሄው ቀለሜንጦስ ቁጥር 4 ላይ ተመልከተው። እንደው ከቁጥር 4 እና 5 ያለውን ከዚህ በላይ ልትሸከሙ አትችልም እያለ ጴጥሮስ እንደሚነግረው ሁላ እዚህ ጋር ይነግረዋል። ማን ነው እንደዚህ እያለ የሚነግረን? ይሄን ጴጥሮስ አይደለም እኮ ቂለመንጦስ እንዲህ አለ እያለ እየተናገረ ያለው ማን ነው እኮ? መጽሐፉን ቦታው ላይ አለ። እንደውም ቀለሜንጦስ ይሄንን ጣፍ እያለ ጴጥሮስ ይነግረዋል። ውስጡ ይሄንን የሚነግረን ማን ነው? ብርሃን ቂለመንጦስ እንዲህ አለ ብሎ ቀለሜንጦስ እንዲህ አለ ብሎ እየተናገረ ያለው ማን ነው? ተናጋሪው የሚተርክልን ማን ነው? ተራኪው ጴጥሮስ ነው። ጴጥሮስ ደግሞ ቀጥታ የሚተርከው ኢየሱስ ክርስቶስ የነገረውን ነው እንዴ። ይሄን እዚህ ጋር ቁጥር 4 ላይ ቀለሜንጦስ እንዲህ አለ ብሎ እየተናገረ ያለው ጴጥሮስ ነው። ቀለሜንጦስ እንዲህ አለ። ቀለሜንጦስ የጻፈው ነው። ምንድን ያልከው? ማን ነው ተናጋሪው አልከኝ? ቀለሜንጦስ እንዲህ አለ ብሎ እየተረከልን ያለው ማን ነው? ያውኑ ላይ ጣፊው ቀለሜንጦስ ነው። እንዲህ የሚለውም ቀለሜንጦስ ነው። ያውኑን የሚተርክልንም ቀለሜንጦስ ነው። ጣፊው ነው። ተራኪው ጴጥሮስ ነው። ጣፊው ቀለሜንጦስ ነው። ያ ጀማ አልተረዳውም ጥያቄውን እሱ ልበል ወይስ? እስቲ አንዳችሁ አግዙኝ። ጥያቄ አጠያየቄ ሜቢ ልክ ካልሆነ ነግሬው ነበረ። ቀለሜንጦስ አይደለም የጻፈው ነግረው ቀለሜንጦስ ራሱ ነው እንደ ቀለሜንጦስ እንደዛ ያለ ብሎ ብርሃኑ አለ ብሎ የሚናገረው ቀለሜንጦስ ከጻፈው ላይ ምዕራፍ 3 ቁጥር 29 አንብብልን እስኪ። ብርሃን ምዕራፍ 3 ቁጥር 29 አንብብልን እስኪ። ቀለሜንጦስ ከጻፈው ላይ ምዕራፍ 3 ቁጥር 29 አንብበው እስኪ። ቀለሜንጦስ ከጻፈው መጽሐፈ ቀለሜንጦስ ታገሰኝ ወይ ምዕራፍ 3 ቁጥር 29 እሺ ቁጥር 29 ነው ወንድማችን። ቁጥር 29 እሺ
ህዝቡ በሴት ሞት ምክንያት 40 ቀን አለቀሰ፣ ሴት ሞተ። በኋላ ሄኖስ ህዝቦቹን በቅንና በእውነት መራቸው። አቤቱ ሴት አዎ ልላጥፈልግ አዎ አይ ቆይ እኔ ለጥፎ ያንተ መጣፍ ይለያል። ይኸውላችሁ ጴጥሮስ እና ፓፕልኬ እንዴት እንደሆነ አላውቅም። እናንተ ጋር ያለው ይለያል፣ ኢብኑል ጋር ያለውም ይለያል። የኔ እትሙ በ1958 ታተመው ድጋሞሽ ደግሞ በ1990 የታተመ እትም ነው። የኔ አትቸገር ብርሃንዬ። በፊትም የነበረው እናንተ የወሰዳችሁት ቀለሜንጦስ በሱ ስም የተጻፈ እንጂ እሱ የጻፈው አይደለም። ቀለሜንጦስ እሺ እንደው መከራ ነው። አሁን ባለፈው ዮሐንስ ራእይ ታሪክ እኮ ነው የሚናገረው። እኔ እኮ አይደለም የምነግርህ እኮ ታሪክ ነው የሚናገረው። ታሪክ ይባል ታሪክ ብዙ ነገር ይላል። ነገርኩህ እኮ ታሪክ እኮ እኔ የምቀበለው ማንም ስላላለ ብዙ ነገር እኮ ይባላል አይደል? ስለ ታሪክ ስለ እስልምናም እኮ ታሪክ የሚወራ አለ። ሁሉም ግን እውነት ነው ማለት ነው? ይሁን ሁሉም እውነት ነው ማለት ነው? እሱን እኮ ነው መለከ አንተ ሁሉንም ትቀበላለህ። ኦርቶዶክስ ያለችህን በሙሉ እሷን ታልተቀበልኩ ኦርቶዶክስን ታልተቀበልኩ ምን እሰራለሁ? እንደ አሁን እንደዚህ እንደ ዳቆኑ ውልቅ ማለት ነው እንጂ ወደ ሌላ ብለቅ እቺ ሻላህን እንደዛው ነው መሆኑ ያለበት። አንብብልኝ፣ ይሄው ለጥፌልሃለሁ። ቀለሜንጦስ ምዕራፍ 3 ቁጥር 29 እንደዚህ ነው የሚለው። አንብበው እስኪ ምንድን ነው የሚለው? ተሚገርመን ደሞ እንደሆነ እርግጠኛ ነበርኩኝ። በል የኔ ደሞ እሱ እንዳልሆነ ደሞ ስለማቅ ነው። ይሄው መጽሐፈ ቀለሜንጦስ እኮ ነው። ለምን ታፍራለህ? ቀለሜንጦስ የጻፈልህ እኮ ነው እንዴ? ለምን ታወራለህ? ለምን አነባለሁ? እኔ ጋር ያለውን አላነብም። እኔ ጋር ያለውን አላነብም። ለምን እናንተ አንዴ ይሄ እኮ በገንዘብ ቤተክርስቲያናችሁ የምታሳተመው እኮ ነው። ምን ነው አንተ ለምን ይናፈርክበት? ልጁን ልጠይቅበት። አይ ተጠይቃለህ፣ ችግር የለውም። ብርሃን አቡኪ በጣም ታጋሽ ሰው እና አይ እኔ አቡኪ ምን አደረኩት? አይደለም እኔ ማንንም ቢሆን ምንም አላደርግም እኮ እኔ አልሳደብም አይደለም። በነገራችን ላይ እዚህ ብቻ አይደለም፣ በጣም ብዙ ቦታዎች ላይ ነው ይሄ ቃል ያለው። በነገራችን ላይ እዚህ ላይ ብቻ አይደለም፣ አንድ 4-3 ቦታ ላይ አሁን እንደምትፈሩ እኮ አይቻለሁ። እኔ መጽሐፍቶች ሲገለጹ የማጭበርበር መንገድ የምትጠቀሙበት መንገድ ደስ ብሎኛል። ጎበዝ ናችሁ። እዚህ ላይ ግን ማን አስተምሮ እንደለቀቃችሁ አላውቅም። አንድ አስተማሪ ነው መሰለኝ አስተማራችሁ። ሁላችሁ ተመሳሳይ መንገድ ነው የምትጠቀሙት። እውነት ለማንኛውም ሲደናደሩ አቡኪ ልጠይቀው ነበር። አቡኪ እንዳልጠይቀው በዛ ከበባችሁ። እኔ እኮ አነበብኩላችሁ እኔን የሌላ አንብብልህ ቆይ ሌላ አንብብልህ እዚህ ጋር ይጋል አይደለም። ይኸውልህ ህዝቡ በሴት ሞት ምክንያት 40 ቀንና 40 ቀን ሞተ። በኋላ ሄኖስ ህዝቦቹን ሞተ ነው የሚለው እንዴ? ይኸው እዚህ ጋር ምንድን ነው የሚለው? ይኸው በሞት በኋላ ሄኖስ ህዝቦቹን በቅንና በእውነት መራቸው። አቤቱ ሴት የነገረውን ፈጸመ ይላል። ምኑል እንትናይ ዘንድሮ የእናንተ ነገር እኮ አሳዛኝ ነገር እኮ ነው። የስንት እትሙ ነው ግን? እሱ እትሙን ንገረኝ እስኪ። እትሙን አንተ አፕሊኬሽን ላይ ያሳየ በክፍያ ከፍለን እኮ ነው ደግሞ ይሄንን ነገር በነገር ከፍለናችሁ እኮ ነው። ታዲያ ከፍለህ እኮ ለዛ አይደል የሚመችን እየከፈልክ እኛ ጋር ለመዋጋት። ይሄ እኮ ኦንላይን ያለው በቤተክርስቲያኗ በጣም ኧረ አንተ ባይዘው ምናልባት አንተ አሁን አፕሊኬሽን ብከፍት የነዚህን ነው የምትከፍተው። በጣም ይሄ በጣም ብዙ አፕሊኬሽን የሰሩ ናቸው እነዚህ። እኔ እንጃ በአሁን ጊዜ ይኸውልህ ቆይ እትሙን ላሳይህ አንዴ፣ የኔም ማለት ነው ማረጋገጫውን ላሳይህ። እስኪ መጽሐፈ ቀለሜንጦስ አንዳንድ ነገሮች አሉት፣ ሌላ ቀን እንሄድባቸዋለን። ለምን
የሆነ ቀን እንሄድባቸዋለን። እስኪ ቀለሜንጦስ ብዙ ያላቸው ነገራቶች አሉ። ያው የኔን እትም ላታይክ እትሜን ላታይክ መንገረክ ብርሃን እትሙን አየህ ቀለሜንጦስ አንዳንዱን ልንገረክ የሚለውን ታው ቀለሜንጦስ መጽሐፉን ነገር መጽሐፉን ይጋላ አምጥቻ ነባለሁ። ያው ጀማመረ ነበር ቀለሜንጦስ ማንበብ እኮ ያንተ ገልክ አይደለም ተኔ ጋር ይገናኛል። አይ ይገናኛል፣ ችግር የለም። ታገናኘነኛ ያለ ቆይ አንድ ጊዜ ያራቋ ታገናኘኝ የኔ